ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴሊ ፕሮግራማችን እነሆ ተጀምሯል። በዛሬ የሐሳብ ዴሊ ፕሮግራማችን የምናነሳው እንግዲህ ለሁለት ቀናት ይፋ የሥራ ጉብኝት ኢትዮጵያ የመጡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ የነበራቸውን ቆይታ ይሆናል። እንደሚታወቀው ኢትዮጵያና ህንድ ለረጅም ዓመታት የቆየ የጋራ ግንኙነት የነበራቸው ሁለት ሀገራቶች ናቸው። ዛሬ ላይ ደግሞ ግንኙነታቸውን ለማጠናከር የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያ በመምጣት ከኢትዮጵያና በህንድ መካከል ያለውን ግንኙነት ይበልጥ ለማጠንከር የተለያዩ ስራዎች እንደሚሰራ ገልጸዋል። በሁለት ቀን ይፋ የሥራ ጉብኝታቸው እንግዲህ በርካታ ቦታዎችን ጎብኝተዋል፣ በርካታ ስምምነቶችን አድርገዋል። በእነዚህ ሁለት ቀናቶች በጠቅላይ ሚኒስትር ዶክተር አብይ አህመድ እና በህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ መካከል ምን አይነት ግንኙነቶች ነበሩ? የት ቦታ ጉብኝት አደረጉ? በግንኙነታቸው ውስጥ ለኢትዮጵያ የሚያመጣው ጥቅምና ትሩፋቶች ምንድናቸው የሚለውን ወደ እናንተ ማድረስ ነው የሚሆነው። በትናንትናው ዕለት እንግዲህ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋ የሥራ ጉብኝት ኢትዮጵያ ገብተዋል። በይፋ የሥራ ጉብኝታቸውም እንግዲህ ደማቅ የተባለ አቀባበል ተደርጎላቸዋል። ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና እንዲሁም ሌሎች ትልልቅ የመንግስት ባለስልጣናቶች ቦታው ድረስ በመሄድ ለየት ባለ ሁኔታ አቀባበል አድርገውላቸዋል። ከዛም በቤተ መንግስት በነበረ ደማቅ አቀባበል እንግዲህ በርካታ ሁነቶችን ስንመለከት ነበረ። የህንዱም ጠቅላይ ሚኒስትር እንግዲህ ኢትዮጵያ ከመጡ በኋላ በርካታ ቦታዎችን ጎብኝተዋል። ከኢትዮጵያም ጋር የተለያዩ ስምምነቶችን አድርገዋል። ኢትዮጵያና ህንድ እንግዲህ በዲፕሎማሲ፣ በኢኮኖሚ፣ በባህል ግንኙነት የረጅም ጊዜ ታሪክ ያላቸው ሁለት ሀገራቶች ናቸው። ህንድ እንደሚታወቀው በዓለም አቀፍ ደረጃ ትልልቅ ተቀባይነት ያላትና በኢኮኖሚም ግዙፍ ከሚባል ኢኮኖሚ ካላቸው ሀገራቶች ግንባር ቀደሟ ነች። ኢኮኖሚዋ ግዙፍነቱና የህዝብ ቁጥሩ ብዛቷ ደግሞ ለሀገሪቷ እድገት ትልቅ አስተዋጽኦ አለው። ህንድና ኢትዮጵያ ለረጅም ዓመታት የቆየ የጋራ ግንኙነት የነበራቸው ሀገራቶች ቢሆኑም በተለይ ደግሞ ከቅርብ ጊዜ ወዲህ በሁለቱ ሀገራቶች መካከል የተለያዩ ግንኙነቶችን እየተመለከትን እንገኛለን። ሁለቱም ሀገራቶች የብሪክስ አባል ሀገራት ናቸው። በተለይ ደግሞ ብሪክስ በተለያዩ ሁኔታዎች ላይ በጋራ ለመስራት የተለያዩ እንቅስቃሴዎች እንደማድረጉ አንጻር ኢትዮጵያና ህንድም በብሪክስ አባልነታቸውና በጋራ ግንኙነታቸው የተለያዩ በርካታ ስራዎችን እየሰሩ ይገኛሉ። ትናንትና እንግዲህ ወደ ሀገራችን የመጡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከኢትዮጵያ ጋር ከዚህ በፊት በነበራቸው የጋራ ግንኙነትና ወደፊት ላይ ደግሞ በሚሰሩ ጉዳዮች ላይ ከኢትዮጵያ ጋር መወያየታቸውን ገልጸዋል። የስራ ጉብኝታቸው አቀባበል በኋላ በሁለቱ መሪዎች መካከል የተለያዩ ውይይቶች ተደርጓል። እንደዚሁም ስምምነቶች ተደርገዋል። ትናንትና በነበረው እንግዲህ የትብብር ስምምነት በንግድ፣ በኢንቨስትመንት፣ በቱሪዝም እና በሌሎች ዘርፎችም ኢትዮጵያና ህንድ በጋራ ለመስራት ስምምነትን አድርገዋል። ህንድ በተለይ ደግሞ ትልቅ ኢኮኖሚ ያላት ሀገር ከመሆኑ አንጻር የተለያዩ ስራዎችን በመስራት በዓለም አቀፍ ደረጃ ትልቅ ተቀባይነት አላት። በተለይ ደግሞ በኢንዱስትሪ ዘርፍ፣ በጨርቃጨርቅ እንደዚሁም ደግሞ በተለያዩ የዓለም አቀፍ ደረጃዎች ተቀባይነት ያላት ሀገር እንደመሆኗ ለኢትዮጵያ በርካታ ኢንቨስተሮች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉና እንደዚሁም ከኢትዮጵያ ጋር የተለያዩ ስራዎችን ለመስራት የተለያዩ አማራጮች፣ መንገዶች እንደሚከተሉ የሁለቱም ሀገራት መሪዎች በዚህ ስምምነታቸው ላይ ገልጸዋል። This all gives our cooperation a strong foundation of trust. I think our decision today that we elevate our historic relationship to strategic relationship is the right decision. Mr. Prime Minister, it's a great joy to have you here in Ethiopia. Thank you very much for visiting us. I hope in the next session we're going to discuss some specific issues. Thank you, Mr. Prime Minister. Excellency, my brother, my friend, it gives me immense pleasure truly to visit Ethiopia. Well, this is my first visit to Ethiopia. የህንዱም ጠቅላይ ሚኒስትር እንግዲህ የተደረገላቸው ልዩ አቀባበል ለየት ያለ ምስጋና ያቀረቡ ሲሆን ምስጋናቸውንም እንግዲህ በኤክስ ገጻቸው ላይ በአማርኛ ሳይቀር ጽሑፍ አስፍረዋል። እንደምናውቀው የጠቅላይ ሚኒስትሩ ወደ ኢትዮጵያ መምጣትና ከኢትዮጵያ በተለይ ደግሞ ደማቅ የተባለ አቀባበል በመደረጉ በዓለም አቀፍ ደረጃ መነጋገሪያ የነበረ ጉዳይ ነው። ይህም ጉዳይ እንዴት ዓለም አቀፍ ደረጃ መነጋገሪያ የሆነ ስንል በተለይ ደግሞ ሁለቱ ሀገራቶች ትልልቅ አይነት እንቅስቃሴ ላይ የሚገኙ ሀገራቶች ናቸው። ከአፍሪካ ግንባር ቀደም የሆነችው ኢትዮጵያ እንደዚሁም ደግሞ በተለይ በኤዥያ ግንባር ቀደም ከሆነችው ህንድ ጋራ እንደዚህ አይነት ግንኙነት ማድረግ የሁለቱ ሀገራትን የኢኮኖሚ የእድገትና የተለያዩ ትብብሮች ማድረግ ለሁለቱ ሀገራቶች ጠቀሜታ አለው። በተለይ ደግሞ ትልልቅ የሚባሉ የዓለም አቀፍ ሚዲያዎች የህንዱ ጠቅላይ ሚኒስትር በኢትዮጵያ የነበራቸው ይፋ የስራ ጉብኝት ደማቅ ነበረ ሲሉ ገልጸውታል። በዚህም ጉብኝታቸው ላይ እንግዲህ ኢትዮጵያ ደማቅ የሆነ አቀባበል ከማድረጓ ተያይዞ ጠቅላይ ሚኒስትሩ ልዩ ምስጋናቸውንም አቅርበዋል። በኮንቬንሽን ሴንተር በተደረገላቸው የእራት ግብዣ ፕሮግራም ላይ ጠቅላይ ሚኒስትር ዶክተር አብይ አህመድም የህንዱ ጠቅላይ ሚኒስትርም እንግዲህ ንግግር አድርገዋል። ሁለቱም መሪዎች እንግዲህ በኢትዮጵያና በህንድ መካከል በትብብር ለመስራትና በጋራ ሰርቶ የሀገር እድገት ለማምጣት በጋራ እንሰራለን ሲሉ ገልጸዋል። በዚህም ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለቱ ሀገራት ታሪካዊ ግንኙነት የሚያጋራቸው እሴት ያላቸው ሀገራቶች እንደመሆናቸው አንጻር በትብብር እየሰራን
ትብብራችንን እናዳብራለንም ሲሉ ገልጸዋል። በቀጣይ በሁለቱ ሀገራት ተጠቃሚነት በሚያደርጉ የተለያዩ ትልልቅ ጉዳዮች ላይ የሚደረጉ ትብብር እንደሚቀጥል የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያና ህንድ ዛሬ ብቻ ሳይሆን ላለፉት ጊዜያቶች በርካታ ስራዎችን ሲሰሩ ነበረ። ወደፊትም የተለያዩ ስራዎችን በጋራ በመስራት የጋራ ተጠቃሚነትና ወይንም ደግሞ የጋራ እድገትን እናመጣለን ሲሉ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አያይዘው እንግዲህ የህንዱ ጠቅላይ ሚኒስትር በኢትዮጵያ ያደረጉት ጉብኝት እንግዲህ እያደገ የመጣውን የሁለቱ ሀገራቶች የጋራ ትብብርና የጋራ እድገትን የሚያሳልጥ ነውም ሲሉ ገልጸዋል። በኢትዮጵያም እያደረጉ ያሉት ጉብኝት የኢትዮጵያን የዲፕሎማሲያዊ እንቅስቃሴ የሚያሳይ ነው። በኢትዮጵያና በህንድ መካከል ለረጅም ዓመታት የቀጠለውን የዲፕሎማሲያዊ እንቅስቃሴ የሚያስቀጥልና ሁለቱ ሀገራቶች በዲፕሎማሲያዊ መንገድ የተለያዩ የትብብር ስራዎችን ለመስራት እንቅስቃሴ እያደረግን እንገኛለን ብለዋል። It is a great honor to welcome you to Addis Ababa, a city that honors our heritage and looks to the future. Here, history is never distant. It reminds us that progress is not inherited. It is built through purpose, persistence, and partnership. Your visit, Mr. Prime Minister, is beyond a diplomatic occasion. It is a meeting of two nations that understand how careful planning and bold ideas can fuel transformation. Mr. Prime Minister, Ethiopia and India stand at the threshold of great opportunities. Our history is long, our bonds are deep, but the most important chapter of our journey lies ahead. በዚሁም የራት ግብዣ ላይ እንግዲህ ንግግር ያደረጉት የህንዱ ጠቅላይ ሚኒስትር ለኢትዮጵያ ህዝብና መንግስት ምስጋና አቀርበዋል። ምስጋናቸውም እንግዲህ ለተደረገልኝ ልዩ አቀባበል ከልብ አመሰግናለሁ ሲሉ ገልጸዋል። በዓለም ላይ ካሉ ጥንታዊና ታሪካዊ በተለይ ደግሞ ሀብታም ስልጣኔ ካላቸው ሀገራት አንዷ በሆነችው በኢትዮጵያ በመገኘቴና በዚህም እጅግ ልዩ በሆነ አቀባበል ስለተደረገልኝ ትልቅ ኩራት ይሰማኛል። እዚህም ቦታ በመገኘቴ እንግዲህ እጅግ በጣም ኩራት የሚንጸባረቅበት ነው ሲሉ ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ አያይዘው እንዳሉት ከሆነ ህንድ ተቀያያሪ የሆነውን የዓለም አቀፍ ተግዳሮቶችን ለመፍታትና አዳዲስ እድሎችን ለመፍጠር ከኢትዮጵያ ጋር ያላትን ትብብር የበለጠ ለማጠናከር እንቅስቃሴ እያደረገች ነው ሲሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ገልጸዋል። ጤና ይስጥልን። आज इथियोपिया की इस महान धरती पर आप सबके बीच होना मेरे लिए सौभाग्य की बात है। Excellencies, ladies and gentlemen, Tena Istilin. It's an immense privilege for me to be here among you today on the great land of Ethiopia. I arrived in Ethiopia only this afternoon, and from the very moment I set foot here, I have been touched by the extraordinary warmth and affection showered on me by the people of Ethiopia. The Honorable Prime Minister himself received me at the airport and drove me to the Friendship Park and museum. This evening, I had substantive discussions with the leadership on important issues. All of this has been a truly unforgettable experience. ये सब अपने आप में एक अविस्मरणीय अनुभव है। अभी मुझे በዚህም የራት ግብዣ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያ ለትልልቅ ሰዎች የምታበረክተውን የክብር ኒሻን አበርክተውላቸዋል። ይህን የክብር ኒሻን ላበረከቱላቸው ጠቅላይ ሚኒስትር ዶክተር አብይ አህመድና ለኢትዮጵያ ህዝብ ምስጋናቸውንም አቅርበዋል። ጠቅላይ ሚኒስትሩም እንግዲህ ዛሬ ረፋድ ላይ በተለያዩ ቦታዎች ላይ ጉብኝት ሲያደርጉ ነበረ። የመጀመሪያ ጉብኝታቸው የሆነው እንግዲህ በአድዋ ሙዚየም ነበረ። በአድዋ ሙዚየም እንግዲህ በተለይ ደግሞ ሰማዕት ለሆኑት የኢትዮጵያ ጀግኖች የአድዋ ሙዚየም ላይ የአበባ ጉንጉናቸውን አስቀምጠዋል። ናሬንድራ ሞዲ በአድዋ ድል መታሰቢያ የአበባ ጉንጉን ካስቀመጡ በኋላ ኢትዮጵያ የአፍሪካ የነጻነት ሀገር መሆኗን ማሳያ የሆነውን የአድዋ ሙዚየም በጎበኙበት ወቅት ኢትዮጵያ የአፍሪካ የነጻነት ምልክት ናት ሲሉ ጠቅላይ ሚኒስትሩ ገልጸዋል። ረፋድ ላይ በነበራቸው ጉብኝት እንግዲህ ዛሬ እየተደረገ በሚገኘው የህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የጋራ ስብሰባ ላይ እንግዲህ የህንዱ ጠቅላይ ሚኒስትር በቦታው ላይ ተገኝተው ንግግር አድርገዋል። በዚህ የምክር ቤት ውሎ ላይ እንግዲህ ንግግር ያደረጉት የህንዱ ጠቅላይ ሚኒስትር እንዳሉት ከሆነ የአንበሶች ምድር በሆነችው በታላቋ ኢትዮጵያ መገኘቴ ታላቅ የደስታ ስሜት የሚፈጥር ነው ብለዋል።
ዛሬ እዚህ መገኘቴ ልክ ቤቴ እንዳለው ነው የሚሰማኝ ያሉ ሲሆን እኔ የተወለድኩባት ቦታ ጉጅራት የአንበሶች ቦታ ነች። ዛሬ ቤቴ ያለው አይነት ስሜት እየተሰማኝ ነው ሲሉ በምክር ቤት ገልጸዋል። አያይዘውም ጠቅላይ ሚኒስትሩ እንዳሉት ከሆነ ህንድ ለኢትዮጵያ የልማት ጉዞ አስፈላጊውን ድጋፍ ታደርጋለች። በሁለቱ ሀገራት መካከል የልማት የእድገትና የብልጽግና ሂደቶችን ለማስቀጠል በጋራና በትብብር ለመስራት የተለያዩ እንቅስቃሴዎችን እንደሚያደርጉ ገልጸዋል። ህንድና ኢትዮጵያ ያላቸውን ድምጽ በማስተባበር በዓለም መድረክ ለታዳጊ ሀገራቶች መብት መከራከር በጋራ እንሰራለን፣ በጋራ እንቆማለንም ሲሉ ገልጸዋል። ኢትዮጵያ በተለይ ደግሞ በተለያዩ ሁኔታዎች ላይ እየሰራች ያለችው ሁኔታ ትልቅና የሚታይ ነው። እነዚህም ስራዎችም ህንድ ለማገዝና ህንድም ከኢትዮጵያ ልምዶችን ለመውሰድ የተለያዩ እንቅስቃሴዎችን እያደረግን እንገኛለን ብለዋል። የኢትዮጵያና የህንድ ትብብር በወታደራዊ፣ ሳይበር ደህንነት፣ በኢንዱስትሪ ዘርፍ፣ በአቅም ማጎልበትና በተለያዩ ስራዎች በጋራ እንሰራለን ሲሉ ጠቅላይ ሚኒስትሩ እንግዲህ በምክር ቤቱ በነበራቸው ቆይታ ላይ ሀሳባቸውን ገልጸዋል። Your Excellency, Your Excellency, the Prime Minister of Ethiopia, honorable speakers of both houses of parliament, honorable members, excellencies, and my dear sisters and brothers of Ethiopia. It is a moment of a great privilege for me to stand before you today. It is wonderful to be here in Ethiopia, the land of lions. I feel very much at home because my home state Gujarat in India is also home to lions. I'm honored to be here in this temple of democracy, in the heart of a nation with ancient wisdom and modern aspirations. And I come to you with deep respect for your parliament, your people, and your democratic journey. እዚህ ምክር ቤትም ላይ እንግዲህ በተለይ ደግሞ ንግግር ካደረጉ በኋላ የበርካቶችን ቀልብ የሳበው የምክር ቤቱ አባላትን ሁሉንም እየተዘዋወሩ ሰላም ያሉበትና በተለይ ደግሞ የተሰማቸውን ደስታ የገለጹበት በበርካቶች ዘንድ አሁን ላይ ትልቅ እይታን ፈጥሯል። ይሄም እንግዲህ ጠቅላይ ሚኒስትሩ በኢትዮጵያ የሚያደርጉት ጉብኝት ትልቅ ገጽታ እንዳለውና ኢትዮጵያ በመምጣታቸውም ደስታ እንደተሰማቸውና መላው የኢትዮጵያ ሕዝብንም በአካል አግኝተውት ውይይት ወይንም ደግሞ ንግግር ማድረጋቸውን የሚያሳይ ነው። Thank you for the honor of addressing this parliament. Thank you for your friendship. Thank you for your trust. Tabbaraku. Dena hunno. እዚህ ምክር ቤት ስንገኝ ይሄ ምክር ቤት የኢትዮጵያ ህግ ማውጫ ህግ ማጽደቂያና የተለያዩ ሂደት የሚሰራባቸው ትልቅ ምክር ቤት ነው። እዚህ ምክር ቤት ተገኝቼ ንግግር በማድረጌ እኔም ትልቅ ደስታ ይሰማኛል ሲሉ የህንዱ ጠቅላይ ሚኒስትር ገልጸዋል። ጠቅላይ ሚኒስትሩም እንግዲህ በኢትዮጵያ የነበራቸውን የሁለት ቀን ይፋ የስራ ጉብኝት አጠናቀው ተመልሰዋል። በሽኝት ፕሮግራሙ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች አካላቶች ቦሌ ዓለም አቀፍ አየር ማረፊያ ተገኝተው ሽኝት አድርገውላቸዋል። የጠቅላይ ሚኒስትሩ ወደ ኢትዮጵያ መጥቶ የሁለት ቀን የስራ ጉብኝት ማድረጋቸው እንግዲህ የዓለም አቀፍ ትኩረትን ስቧል። በተለያዩ ሶሻል ሚዲያዎችም ላይ መነጋገሪያ ሆኗል። እነዚህ ሁለት ሀገራቶች በጋራ ለመስራት ያሰቧቸውና አሁን ላይ እየሰሯቸው ያሉ ስራዎችም በእነዚህ አይነት ሂደቶች የሚቀጥሉ ከሆነ የትብብር ሂደታቸው ትልቅ ይዘት ይኖረዋልም ሲሉ ተገልጸዋል። በተለይ ደግሞ በህንድ ሚዲያዎች ላይ በሰፊው ሲወሳ የነበረው ኢትዮጵያ ለህንድ ያደረገችው ትልቅ አቀባበል የሁለቱ ሀገራቶችን የጋራ ግንኙነትንና የጋራ እድገትን የሚያሳይ ነው ሲል በህንድ የተለያዩ የመንግስትና የግል ሚዲያዎች ላይ የሁለቱ ሀገራት መሪዎች ግንኙነት በሰፊው ሲወራ ነበረ። እንዲሁም ደግሞ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በይፋዊ የኤክስ ገጻቸው እንደዚሁም ደግሞ በይፋዊ የፌስቡክ ገጻቸው ላይ በተለያዩ ጊዜያቶች አዲስ አበባ በነበራቸው የትኛውም ጉብኝት እንዲሁም የትኛውም ግንኙነት ላይ የነበራቸው እውነቶችን ሲያጋሩ ነበረ።
እነዚህም እንግዲህ በርካታ እይታዎችን ፈጥሯል። እነዚህ እውነቶች እንግዲህ በተለይ ደግሞ የኢትዮጵያ ገጽታን ያሳየበት ኢትዮጵያ ትልልቅ እውነቶችን ማዘጋጀት የምትችል ሀገር መሆኗን በተለያዩ ጉባኤዎች ላይ አሳይተናል። ኢትዮጵያ ምን እንደምትመስልና የኢትዮጵያ ገጽታ ግንባታዎች ደግሞ በተለያዩ የዓለም አቀፍ ሚዲያዎች መነገራቸው የኢትዮጵያን ገጽታ ከፍ የሚያደርግ ትልቅ የሆነ ይፋ የስራ ጉብኝት ነበረ። እንግዲህ በዚህ የስራ ጉብኝታቸው ላይ በርካታ ሀሳቦች ተነስተዋል። ከነዚህ ሀሳቦች ጋር ተያይዞ እንግዲህ በቀጣይ ቀናቶች እነዚህ ሁለት መሪዎች በምን አይነት ዙሪያዎች ላይ እየሰሩ ነው፣ ደግሞ ምን አይነት ስራዎችስ ተሰርተዋል የሚለውን በቀጣይ ቀን በሌላ ፕሮግራም የማደርሳችሁ ነው የሚሆነው። ከኔ ጋር አብራችሁን ስለቆያችሁ ከልብ እያመሰገኑ ፕሮግራሙን አዘጋጅቼ ወደ እናንተ ሳቀርብ የነበረው እኔ ዮርዳኖስ ለማ ነኝ። በቀጣይ ቀን በሌላ ፕሮግራም እስከምንመለስ ቸር ቆዩ።